ከቢሾፍቱ አየር ማረፊያ ጀርባ ያለው ታላቅ ተቋም የታላቅ አየር መንገድ ባለቤት የሆነችው ኢትዮጵያ በአፍሪካ አህጉር ትልቅ የተባለለትን የአውሮፕላን ማረፊያ ግንባታን በዚህ ወር በይፋ አስጀምራለች። የዓለም መገናኛ ብዙሃን መነጋገሪያ ሆኖ የቆየው ይህ አየር ማረፊያም ዲዛይኑ የተሰራው ደግሞ በታላቁ ዛሃ ሀዲድ አርኪቴክቶች ተቋም ሲሆን እጅግ ውብና ዘመናዊ ሆኖ እንዲሰራም ዲዛይን ወጥቶለታል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለመሆኑ ዛሃ ሀዲድ የአርኪቴክቶች ተቋም መስራችና ባለቤት የነበረችው ዛሃ ሀዲድ ማን ነች? በዛሃ ሀዲድ አርኪቴክቶች ተቋም የተሰሩት ትልልቅ ዓለም አቀፍ ግንባታዎች የትኞቹ ናቸው? አሁን በኢትዮጵያ የሚሰራው የአየር ማረፊያም ምን የተለየ ነገር አለው ለሚሉት ጥያቄዎች ምላሽን የሚሰጥ ጥንቅር ይዘን ቀርበናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0972822131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራም በ10 ቢሊዮን የአሜሪካ ዶላር የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍ ነው። የአውሮፕላን ማረፊያው ግንባታም በሁለት ምዕራፎች ተከፍሎ የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ አውሮፕላን ማረፊያው በአመት 110 ሚሊዮን መንገደኞችን ማስተናገድም ይችላል። የአውሮፕላን ማረፊያው 2 ዘመናዊ ተርሚናሎች፣ 2 የአውሮፕላን መንደርደሪያዎች፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያም፣ የመንገደኞች ማስተናገጃዎች፣ ዘመናዊ ሆቴሎችና መዝናኛዎች እንዲሁም የንግድ ማዕከላት ይኖሩታል። አውሮፕላን ማረፊያው ግንባታው ሙሉ በሙሉ ሲጠናቀቅ በዓለም ዙሪያ ካሉ ጥቂት እጅግ ዘመናዊ አውሮፕላን ማረፊያዎች አንዱ እንደሚሆን የኢትዮጵያ አየር መንገድ ገልጿል። ለአውሮፕላን ማረፊያው ግንባታም ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነው በአየር መንገዱ የሚሸፈን ሲሆን 80 በመቶ የሚሆነው ደግሞ በአፍሪካ ልማት ባንክና በሌሎች ባንኮች ፋይናንስ የሚደረግ ነው። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር ብድር ለመስጠትና ቀሪውን ከአበዳሪ ተቋማት ለማፈላለግ ከኢትዮጵያ አየር መንገድ ጋር ስምምነት መፈረሙ ይታወሳል። በአፍሪካ ትልቁ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም ከቦሌ ዓለም አቀፍ አውሮፕላን ማረፊያ በፈጣን ባቡርና በመኪና መንገድ እንዲገናኝ ተደርጎ የሚሰራ ሲሆን የመጀመሪያው ምዕራፍ ግንባታ በ4 ዓመታት ይጠናቀቃል ተብሎ ይጠበቃል። አውሮፕላን ማረፊያው በኢትዮጵያ በኩል ለሚያልፉ ዓለም አቀፍ መንገደኞችም ደረጃውን የጠበቀ አገልግሎት መስጠት እንደሚያስችል ተገልጿል። በአፍሪካም ግዙፉን የአውሮፕላን ማረፊያ ለመገንባት የአውሮፕላን ማረፊያው ዲዛይን በመጠናቀቁ ግንባታው በይፋ ተጀምሯል። አካባቢን የማይወክል ቴክኖሎጂና የፀሐይ ኃይል እንዲጠቀም ዘላቂነት ያለው የቆሻሻ አወጋገድና የውሃ አጠቃቀም ስርዓት እንዲኖረው ተደርጎ በዘመናዊ መልኩ የሚገነባው የአውሮፕላን ማረፊያው በአካባቢው ላይም ምንም አይነት ጉዳት እንደማያስከትል ተነግሮለታል። ከአውሮፕላን ማረፊያው ወደ ቦሌ የሚገነባው ፈጣን መንገድና ዘመናዊ የባቡር መስመር የከተማና የገጠር ትስስርን በማጠናከር የአካባቢው ማህበረሰብ ከከተማ ጋር ያለውን ግንኙነት ለማሳደግ እንደሚያግዝም ይጠበቃል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለሚነሱም አርሶ አደሮች 350 ሚሊዮን ዶላር ወጪ በማድረግ እጅግ ዘመናዊ ቪላ ቤቶች፣ ንግድን ጨምሮ የተለያዩ አገልግሎቶችን የሚሰጡ ህንፃዎች፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት እየሰራ እንደሚገኝም ተገልጿል። በኢትዮጵያ ታሪክ በከፍተኛ ወጪ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም የአፍሪካውያንን ትስስር በማጠናከር የአፍሪካ ህብረት የተዋሃደችና የተሳሰረች አፍሪካን እውን ማድረግ በሚል የያዘው ራዕይ እንዲሳካ ትልቅ አቅም ይሆናል።
የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ መዳረሻዎቹን እያሰፋና የአውሮፕላን ቁጥሮቹን እየጨመረ በሄደ ቁጥር በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ መንገደኞችንም ሆነ አውሮፕላኖችን ማስተናገድ ከሚችልበት ቁጥር በላይ እየደረሰ ነው። አየር መንገዱ በአመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከዚህ ቀደም ተናግሯል። በ2-3 ዓመታት ውስጥም በአመት ሊያስተናገድ የሚችላቸው የመንገደኞች ቁጥር ጣሪያ ላይ ደርሳል። ይህ ማለት ደግሞ በወቅቱ ተለዋጭ የመንገደኞች ማስተናገጃና የአውሮፕላን ማቆያ ካልተገነባም እድገቱ በዛው ሊወሰን ይችላል። መወሰን ብቻ ሳይሆን መንገደኞች በተጨናነቀ አውሮፕላን ማረፊያ እንዲገለገሉ ማድረግ የአገልግሎት የገበያ ድርሻና ተወዳዳሪነት ላይ ተጽዕኖን ማሳረፉ አይቀርም። የቢሾፍቱ ኢንተርናሽናል አውሮፕላን ማረፊያ ግንባታ ምናልባትም ትንሽ ዘግይቶ ካልሆነ በስተቀር አስፈላጊነቱ የእድገትና የህልውና ጉዳይ ነው። የአንድን አየር መንገድ እድገት ሊገቱ ከሚችሉ ነገሮች መካከል አንዱ አውሮፕላን ማረፊያ ነው። የቦሌ ዓለም አቀፍ አውሮፕላን ማረፊያን ይዞ በቀጣይ 5ና 10 ዓመታት ፈጣን እድገት እያስመዘገቡ መቀጠል እንደማይቻልም ይገመታል። አውሮፕላን ማረፊያ ሲሰራም አጭር ጊዜን ብቻ በማየት አለመሆኑ የሚታወቅ ሲሆን ቀጣይ 5ና 10 ዓመታትን ሲመለከቱ የመንገደኞች ቁጥር በከፍተኛ ሁኔታ እንደሚጨምር መተንበይ ከባድ እንደማይሆንም መረዳት ይቻላል። በታላቁ ተቋም የተነደፈው ታላቅ ፕሮጀክት በታዋቂዋ አርክቴክት ዛሃ ሀዲድ የተመሰረተውና ትልቅ ዝናን ያተረፈው ዛሃ ሀዲድ አርክቴክትስ ይህን ታላቅ ፕሮጀክት ዲዛይን አድርጎ አቅርቧል። ይህን ታላቅ ፕሮጀክት ዲዛይን ያደረገው ተቋም መስራች ዛሃ ሀዲድ ትባላለች። ባግዳድ ኢራቅ ውስጥ ነው የተወለደችው። ኢራቃዊትም እንግሊዛዊትም የጥምር ዜግነት ባለቤትና ዓለም አቀፍ ስመጥር አርክቴክት ነበረች። በ20ኛው ክፍለ ዘመን መጨረሻና በ21ኛው ክፍለ ዘመን መጀመሪያ ላይ በስነ ህንፃ ውስጥ ቁልፍ ሰው ሆና ብቅ ያለች ድንቅ ሴትም ናት። የኳታሩ ዓለም እግር ኳስ ዋንጫ ጨዋታ የሚሆኑ ስቴዲየሞችን ዲዛይን እንዲሰሩ ከተጋበዙ አርኪቴክቶች ውስጥ አንዷ ነበረች። በተሰጣት ጊዜ ውስጥ የተለያዩ የእግር ኳሱ ፍልሚያ ይመጥናሉ፣ የኳታርና መካከለኛው ምስራቅን ለዓለም እግር ኳስ አፍቃሪዎች ያስተዋውቃሉ ያለቻቸውን ዲዛይኖችም አቅርባለች። ዛሃ ሀዲድ በ2016 ከዚህ ዓለም በሞት ብትለይም እሷ የመሰረተችው ተቋም ግን በዓለም አቀፍ ደረጃም በርካታ ተግባራትን እየፈጸመና ትልልቅ የሚባሉ ፕሮጀክቶችንም እውን እያደረገ ይገኛል። በዚህ ተቋም ከዚህ ቀደም የተሰሩትን የተወሰኑ ታላላቅ ፕሮጀክቶችንና ግንባታዎችን ስንመለከት የአዘርባይጃን ባኩ ሄዳር አሊፍ ህንጻም፣ የለንደን የውሃ ስፍራም፣ የቤጂንጉ ዳክሲንግ አውሮፕላን ማረፊያም፣ የጓንዝጎ ኦፔራና ቲያትር አዳራሽ፣ በሮም ጣሊያን የሚገኘው ማክሲ ሙዚየምና በጀርመን የተሰራው ቪትራ የእሳት አደጋ መቆጣጠሪያ ጥቂቶቹ ናቸው። የአሁኑ የዛሃ ሀዲድ ፕሮጀክት የቢሾፍቱ አውሮፕላን ማረፊያ ሲሆን መጀመሪያም ለአውሮፕላን ማረፊያ ይሆናሉ ተብለው ሲጠኑ ከነበሩ ቦታዎች መካከል አቡሴራ አንዱ ነበረ። የቦሌ ዓለም አቀፍ አውሮፕላን ማረፊያን ከዚህ በላይ ማስፋፋት እንደማይቻል ከዚህ ቀደምም ሲነገር ነበር። ለዚህ ምክንያቱ ደግሞ አሁን ካለበት ቦታ ጋር የተያያዘ መሆኑ ይጠቀሳል። ስለዚህ አማራጭ ስፍራዎች ሲፈለጉ አሁን ካለበት የተሻለ ቦታ ማግኘቱ ቅድሚያ የሚሰጠው መሆኑም ይነሳል። ለአውሮፕላን ማረፊያ ግንባታም አንድ ቦታ ሲመረጥ በቅድሚያ ከሚታዩ ነገሮች መካከል አንዱ ለአውሮፕላን ለመነሳትና ለማረፍ ቀላል እንዲሆንለት አካባቢው ከመሬት ወለል በታች ዝቅተኛ ስፍራ ላይ የሚገኝ ቢሆን ይመረጣል። ይህም ረዥም ርቀት ለመሄድና ከፍ ያለ ጭነት ለመጫን ታሳቢ ያደረገ መሆኑ ይነገራል። አቡሴራ አካባቢ የሚሰራው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም ለዚህ ተስማሚ መሆኑንም የተለያዩ ባለሙያዎች አረጋግጧል። ቢሾፍቱ የሚገኘው ዝቅተኛ ቦታ ላይ በመሆኑ አየር መንገዱ ለመነሳትና ለማረፍ የሚያወጣውን ነዳጅ ይቀንስለታል። ይህም በሳይንሳዊና ቴክኒካዊ መንገዶች የተረጋገጠ ነው። ከአዲስ አበባ ደቡብ ምዕራብ በ40 ኪሎ ሜትር ርቀት በ1910 ሜትር ከፍታ ላይ የምትገኘው ቢሾፍቱ ስትታይ 400 ሜትር ከባህር ወለል በላይ ወይም አባብ ሲ ሌቭል ዝቅ ያለ ቦታ ላይ የምትገኝ በመሆኑ የአየር ግፊቱ ተነባብሮ ከፍተኛ ስለሚሆን በቀላሉ ከመሬት ያስነሷል። አዲስ አበባ የምትገኘው ከፍታ ላይ መሆኑ ይህም የአየር መንገዱን ለበርካታ ወጪ መዳረጉ ይነሳል። ከአዲስ አበባ 40 ኪሎ ሜትር በምትገኘው ቢሾፍቱ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያም
የአውሮፕላን መነሻና ማረፊያ ብቻ ሳይሆን ሌሎች ተጓዳኝ የሆኑ በርካታ ነገሮችን እንደሚይዝም ተነግሯል። እነዚህ ጉዳዮች የአየር መንገዱን ተወዳዳሪነት በከፍተኛ ሁኔታ እንደሚጨምሩት ይገመታል። ከዓለም አቀፍ አውሮፕላን መንገደኞች መካከል የአፍሪካ መንገደኞች ቁጥር ወደ 3% እንደሚሆን የሚነገር ሲሆን አየር መንገዱ ያልተነካውን የአፍሪካ መንገደኞች 97% ታሳቢ አድርጎ እንደሚሰራም ይጠበቃል። አቡሴራ ምንም አይነት ለመስፋፋት እክል የሚሆን ነገር አለመኖሩ ከአዲስ አበባ በቅርብ ርቀት ላይ መገኘቱ ሌላ ለመመረጡ ምክንያት ሆኖታል። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0978212131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።